ፓትርያርኩ ተከሰሱ። አዋጅ ታውጇል። ጠቅላይ ሚኒስትሩ ምርጫውን ያሸንፋሉ ያለው ነገር ምርጫ ቦርዱ ዶክመንቱ የሚያጨሱ ጳጳሳት ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅና አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛል ነው። ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ ስለምትከታተሉን በእጅግ እናመሰግናለን። ብዙ ሐሳቦች ይነሱበታል፣ ብዙ ሐሳቦችን እናንሸራሽራለን። ስለዚህ ባላችሁበት ቦታ ሁሉ ሆናችሁ የተከታተላችሁ ብዙ ሐሳቦችን እንድታነሱልኝ እሻለሁኝ ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት አድርጉልኝ፣ ላይክ አድርጉልኝ። ቪፒኤን ብታበሩ በብዙ ትጠቅሙኛላችሁ። ዛሬ በርከት ያሉ ሐሳቦችንም አያይዘን የምናነሳ ስለሚሆን ማለት ነው። በቅድሚያ እንግዲህ አዋጅ ታውጇል። የታወጀውም አዋጅ ከቅዱስ ሲኖዶስ ነው። የቅዱስ ሲኖዶስ ምህላ አውጇል። የታወጀ አዋጅ ለሁሉም እንዲዳረስ እንሻለን። ሰብስክራይብ ማድረግ፣ ላይክ ማድረግ እንዳይደርሳል። አዋጁን በቀጥታ አነባል። ቅዱስ ሲኖዶስ ምህላ አወጀ። ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት በተነጋገረባቸው ጉዳዮች በትኩረት የተወያየው የቤተ ክርስቲያናችን ሁለንተናዊ እድገትና ተቋማዊ ህልውናን ስለማስጠበቅ ሲሆን በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መታጣት በእጅጉ አሳስቦታል። በመሆኑም ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት፣ በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸው በየቦታው የሚገኙትና ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያንን በማሰብ በመጪው 2018 ዓ.ም ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል ይላል አዋጁ። እንግዲህ ለመላው ሕዝበ ክርስቲያን ነው። በዚህም እንግዲህ የፊታችን የጾመ ሐዋርያት ይገባል እንደምናውቀው ማለት ነው። በዛ ላይ በመላው ዓለም በሚገኙ በተለይ በሀገራችን ኢትዮጵያ ባሉትም በሁሉም ዓለም ክፍል ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ላይ ጸሎተ ምህላ እንዲደርስ አዋጅ ታውጇል ማለት ነው። ሀገራችን አሁን ያለችበት ጥንቅጥ፣ አሁን ያለችበት ሰላም እጦት፣ በቤተክርስቲያናችን እየደረሰ ያለው ደግሞ በጣም ከበድ ያለ ነው። በዚህም ስለ ዓለም ሰላም፣ ስለ ቤተክርስቲያናችን አንድነትና ፍቅር፣ ስለ ሀገራችንም ምህላ ታውጇል ማለት ነው። ወደ ቀጣይ መረጃችን እናመራለን። በቀጣይ ጥንቅራችን ብፁዕ ቅዱስ ፓትርያርኩን ከሰሱ። በጣም ያስነባል፣ ያሳዝናል፣ የሚያስለቅስ መረጃ ነው ማቀርብላችሁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት እንደምናውቀው በሳውዲ አረቢያ ለሚገኙ ፍርዳቸውን የሞት ፍርድ ማለት ነው ስቅላታቸውን በመቀላት እንዲገደሉ የሳውዲ አረቢያ መንግስት ወስኖ ያንን ለሚጠባበቁ ኢትዮጵያውያን የሰው ልጆች ብፁዕ ቅዱስ ፓትርያርኩ ለመጀመሪያ ጊዜ መንግስትም፣ ሌሎች የሃይማኖት ተቋማትም፣ የዚህ የግብረሰናይ ድርጅቶችም፣ ሰብአዊ መብቶችም፣ አንድም ዓለም አቀፋዊ ተቋማትም የምህረት ይደረግ ጥያቄ ሳይጠይቁ ቅዱስነታቸው ብፁዕ ቅዱስ ፓትርያርኩ ተነስተው ጠይቀዋል። ምህረት ይደረግ፣ በማያውቁት ቋንቋ ሞት ሊመጣባቸው ነው ሲሉ ተናገሩ። ይሄንን ሲናገሩ እዚህ አለን የሚሉ ሰዎች አባታችንን ከሰሱ። ከእንስሳ በታቸውን አስተሳሰብ፣ ከሰውነት የወረደ አስተሳሰብ። የመጀመሪያዋ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ምህረት እንዲደረግ የጠየቀችው ኦርቶዶክስ ይሁኑ አይሁኑ፣ ክርስቲያን ይሁኑ አይሁኑ፣ ሃይማኖታቸው ብሔራቸውን አንድም ሳትፈትሽ ኢትዮጵያውያን ስለሆኑ የሰው ልጆች ስለሆኑ ብፁዕ ቅዱስ ፓትርያርኩ መልእክት ላኩ። ምህረት ይደረጋል። ከአንዷ ታላቋ ቤተክርስቲያን ፓትርያርክ የሆኑት
ዛሬ በዘመን መከራ ውስጥ ቢሆኑ በይፈተኑ በውጭ በውስጥ አባታችን ስቃይ ቢያንዣብብባቸው ለሰው ልጆች ምህረት እንዲደረግ ለመኑ። በመለመናቸው እዚህ ያሉ እዚህ ግባ ማይባሉ ሰዎች ፓትርያርኩን ወቀሱ። እኔ እኮ በጣም የሚያስገርመኝና የሚያሳዝነኝ ነገር ይችን ቤተክርስቲያን የመጣው የሄደው ሁሉ የሚከሳት የውስጡም የሚከሳት ነገር ነው። ሲኖዶሱ ስላደረገው ምልአተ ጉባኤ የተለያዩ የእምነት ተከታዮች የሆኑ ስለሱ እየጻፉ ናቸው። ስለዚህ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ጨቋኝ እንደሆነች አድርገው ሲጽፉ አየሁኝ። ምንድነው ከዛ ውስጥ ሊያነሱ የፈለጉት ብፁዕነታቸው ሳውዲ ላይ ስለታሰሩት ወይም ደግሞ የሞት ፍርድ ስለተፈረደባቸው ኢትዮጵያውያኖች እንደገና ይታይልን የሚል ነገር ተናግረው ነበረ። ያንን ነገር አውጥተው ትግራይ ላይ የሆነ ስላለው ነገር ሳይናገሩ ለኛ ለሙስሊሞች ድምጽ ሳይሆኑ ለምንድነው እዛ ላሉት ድምጽ ለመሆን የሞከሩት የሚል ነገር እየተናገሩ ናቸው ያሉት። ያቺ ሀገር በሸሪያ ነው የምትተዳደረው ወይም ደግሞ ህጓ ነው፣ በቃ ህጓ መከበር አለበት ብለው ወስነዋል። ግን እዚህ ውስጥ ያየሁት ነገር ምንድነው? ኦኬ ይሁን ችግር የለውም። ግን ምንድነው ይህ ሁሉ ክርስቲያን ሲጨፈጨፍ፣ በእምነቱ እየተመረጠ ሲገደል፣ ቤተ ክርስቲያንን መስጊድ እናደርጋለን እያለ ሲፎልል የሚውል ውርጋጥ ባለበት አንድ የሙስሊም እምነት ተከታይ ወጥቶ ይሄንን ያወገዘ ይሄ ነገር ልክ አይደለም ያለ የለም። ቅዱሳን ስዕላትን እያወጡ ንዋያተ ቅዱሳትን እያወጡ በተለይ የቅዱሳንን ስዕል እየዘቀየዘቁ እየቀደዱ መጽሐፍ ቅዱስን እያቃጠሉ ቤተ ክርስቲያንን ሲሳደቡ የሚውሉ ባለጌ የሙስሊም እምነት ተከታዮች አሉ። ግን ማንም ተው የሚላቸው የለም ከስር ገብቶ አላሁ አክበር ብሎ ጽፎ ከመውጣት ውጪ ማስተገር። ስለዚህ ታዲያ እንዴት ነው በየትኛው ሞራል እኔም እያልኩኝ ያለው ተከባብሮ መኖር አንዱ ለአንዱ መኖር አለበት ብዬ አስባለሁ። ያ የሚሆነው ግን ብዙ ጊዜ ስታዩ ከሆነ መስጊድ ሲነካ ክርስቲያኖች ወጥተው ለምን ይላሉ? ቁርአን ከተነካ አንድ ባለጌ ወጥቶ ቁርአንን ቢያቃጥል ወይ ቢቀድ እኔ በራሴ ብዙ ቪዲዮ ሰርቻለሁ በእንደዚህ አይነት ነገር። ሌሎችም ዝም ሊሉ አይችሉም። ከእስልምና ግን አንድ ነው የምላችሁ አታወጡልኝም። እግዚአብሔርን አንድ ሁሉም ዝም ነው የሚለው። ክርስቲያኑ ሲገደል ዝም ነው፣ ቤተክርስቲያን ብትቃጠል ዝም ነው፣ በግልጽ ወጥተው ሲናገሩም ዝም። ታዲያ እንዴት ነው ነገሩ? እንዴት ይሆናል? የኔ ካንተ ይበልጣል አይነት ነገር ይሆንብናልና እንተሳሰብ። እርግጥ አንጠብቅም፣ ምክንያቱም ሙስሊሞች ናቸው ይህን ሀሳብ ያነሱት። ግን የእሳቸውን ሀሳብ ደግፈው ደግሞ ሙስሊሞች እንትና ብለው የሚያነሱም እዚህ አክሱም ላይ በእስልምና ላይ ያሉት መከራ ሲደርስባቸው ለምን ፓትርያርኩ አልተናገሩ? መረ ፓትርያርኩ ይናገሩ ተው እንጂ። ኪርካ ላይ አርሲ ላይ እንዲህ ስታሳዷቸው፣ ሲሳደዱ፣ ሲገደሉ የትኛው ተቋም ነው ወጥቶ ስለነሱ ድምጽ ይሆን? ገና ላልተፈጠረ ይፈጠራል ተብሎ ለታሰበው ነገር እንዲህ ሆይ ሆይ አለ። ያ ሁሉ ሰው ሞቱ ፊት ለፊቱ ላይ ሆኖ ይሸተታል። አባታችን ለምን እዛ ላሉት ምሕረት እንዲደረግ ጠየቁ ብላችሁ ከሰሳችሁ ጠይቃችሁ ነው እንጂ አንዳንዴ ቃላት ይጠፋል። ይሁን እስኪ የኢትዮጵያ ስም እንዲቀየር ተጠየቀ ተባለ። ጆሮ እንግዲህ አልሰማም አይደል? ኢትዮጵያ የሚለው ስም ይቀየር። የኢትዮጵያ ስም ሊቀየር ነው እንግዲህ ተብሏል። ሰምተን እንመለሳለን። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። እንግዲህ ምን እንላለን? በጊዜ ሂደት እንመለከታለን። ለማንኛውም ወደ ቀጣይ መረጃችን እናምራ። እስቲ በቀጣይ መረጃችን
ሃይማኖት የቀየሩ ጳጳሳት ነን የሚሉ አሉ። ጳጳስ አይደሉም፣ ሐሰተኛ ቆብ አጥላቂያን ናቸው። ነን ግን ይላሉ። ነን ይላሉ ብቻ ሳይሆን እንደዛ ይላሉ ብቻ ሳይሆን የተለያዩ ቦታዎች ላይ ሄዱ ቡራኬ ይሰጣሉ ምናምን። ግን እነዚህ ሃይማኖት የለወጡ እንደሆነ ምን አለቻችሁ ታውቃላችሁ? ሲል አንድ ወንድማችን ይሰራል። ስንቶቻችሁ እነዚህ ሰዎች የሌላ እምነት ተከታዮች መሆናቸውን ታውቃላችሁ? እነዚህ ሰዎች መንፈሳዊ የሚመስሉ ነገር ግን መንፈሳዊ የሆኑትን የሚገሉ፣ የሚያስገድሉ፣ የሚያፈናቅሉ፣ የሚያዘርፉ በመንፈሳዊ ካባ ተሸፍነው ስጋዊ ስራቸውን የሚሰሩ የመንግስት የሲአይኤ የሞሳድ ኤጀንቶች ወይም ሰላዮች ናቸው። ለዚህ ማሳያ ለሚመሩት ምዕመን ወይም ህዝብ ምንም ስሜት የሌላቸው መሆኑ፣ ሁለተኛ ምዕመኑንና ቤተክርስቲያኗን ከላኳቸው ጋር ሆነው ለማጥፋት አጥብቀው መተባበራቸው፣ ሶስተኛ ከቤተክርስቲያኗ ጠላቶች ጋር ስልታዊ መተባበርና አንድነት ማሳየት፣ አራተኛ በዳር ሀገር ለሚታረዱ፣ ለሚፈናቀሉ፣ ለሚዘረፉ፣ ለሚታረዱ ኦርቶዶክሳውያን ሰምቶ እንዳልሰማ አይቶ እንዳላየ በመሆን ከጠላቶች ጋር አጋር ሆኖ በማሳየት፣ አምስተኛ ኦርቶዶክሳውያን እንዳይደራጁ አንድ እንዳይሆኑ ምዕመኑን በአደንዛዥ ትምህርታቸው ማደንዘዝ፣ ስድስተኛ ቤተክርስቲያኗን በቀጥታ በማናለብኝነት በመዝረፍና በማስዘረፍ ሌብነታቸውን፣ ዘራፊነታቸውን ለምዕመኑ በግልጽ ማሳየት፣ ሰባተኛ በጥንት አባቶቻችን ፍኖተ ስርዓት ባለመሄድ የተጣመመውን መንገድ በመምረጥ ቤተክርስቲያኗ እንድትጣመም ማድረግ እናም ወዘተረፈ ሌላም ምልክቶችን በማየት እነዚህ ሰዎች ኦርቶዶክሳውያን እንዳልሆኑ አረጋግጫለሁ። ለምሳሌ በአርሴ፣ በሐረር፣ በአሰቦት፣ በአዲስ አበባ ወዘተ ስለሚታረዱት ኦርቶዶክሳውያን ግድ የላቸውም። መንኩሰናል ይሉሃል። በሚሊዮን የሚቆጠር መኪና ሲነዱ ታያቸዋለህ። እኛ የምንወክለው ሰማያዊውን ነው ይሉናል። ለምድራዊ አጀንዳ ሲያጎበድዱ ታያቸዋለህ። እኛ ተገንዘናል፣ መንኩሰናል ይሉናል። በፍርሃት አጥር ውስጥ ገብተው ተወሽቀው ታያቸዋለህ። ጿሚ ታራሚ ነን ይሉናል። ምዕመኑ ተርቦ እነሱ ግን ጮማ ሲቆርጡ ኬክ ሲባርኩ ታያቸዋለህ። እና እነዚህ እውነት ኦርቶዶክሳውያን ናቸው? ጥያቄውን እናንተ ትቻለሁ። ወደ ቀጣዩ መረጃ ስናመራ አባታችን አባ ገብረ ኪዳን ርዕሰ ሊቃውንት የሚያጨስ ጳጳስ አየሁኝ አሉ። ጳጳስ ሆኖ የሚያጨስ አየሁኝ፣ በአይኔ በብረቱ ነው ያየሁት ሲሉ ሰማ። አሁን ምን ትላላችሁ? የሚያጨስ ጳጳስ ሆኖ እያጨሰ ያለ ማለት ሲጋራ የሚያጨስ የሚያምቦለቡል እንካትላል። ቪዲዮ ስለያዝኩኝ በቪዲዮ መረጃ ብናደርገው የተሻለ ነው። አድመጠናቸው እንመለሳለን። የሚያጨሰውን ጳጳስ እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ አይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ እስቲ? አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙ። የኛ ጳጳሳት እኔ አያደርጉም አይሰሙም። ግን ማለት የፈለኩት ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር። በአይኔ አይቻለሁ ብለዋል አባታችን። ግን ምን አሉ እነሱ? ሰው ለሚያያቸው ነው ኃጢአት አይደለም የሚጨነቁት፣ እግዚአብሔር ለሚያየው ነው። ያ ነውር በእግዚአብሔር ፊት የተገለጠ እንዳይሆን ነው እንጂ የሚያስቡት በስጋ ለሚታየው አይደለም አሉ አባታችን። እና በጣም ደስ የሚያሰኝ ሐሳብ ያለው ነው። ግን ደግሞ የሀገሩ ባህልም ሊሆን ስለሚችል ይሄን አስረድቷል። ሙሉውን ደግሞ ብትከታተሉ የተሻለ ነው። ነብዩ ምን አለ? አንድ ነብይ ጭሮ ነው ማነው ጩ ምን የሚባል አንድ አለና የአሁኑን ምርጫ የሚያሸንፈው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው ሲል ተናገረና ያንን ደግሞ ወንድማችን አቤል አቡና እንዲመልስለታል።
የውድድር ላይ ናቸው ያሉ ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። የግለሰብ በእግዚአብሔር ስም የግል ፍላጎቱን ከገዢዎችና ከመሪዎች ለማግኘት እግዚአብሔር ያልተናገረውን ነገር ተናግሮኛል ብሎ በእግዚአብሔር ስም የሰበሰበው ህዝብ ላይ ቅጥፈትን እየተናገረ ነው። ማንንም ሰው ብትጠይቁ በዚህ ምርጫ ማን ያሸንፋል ብትሉ አንተ የገመትከውን ግምት ሁሉም ሰው መገመት የሚችለው፣ ያንተ ግምት ግን በስልጣን ላይ ላለው መንግስትም ሆነ ለፕሮቴስታንቱ ህዝብ ጠንቅ የሆነ ጥቅም የሌለው ጉዳይ ነው። ይህን ነገር ነገርከንም አልነገርከንም በዚህ ምርጫ ጠቅላይ ሚኒስተሩና ፓርቲያቸው እንደሚያሸንፍ ሁላችንም ሳንነጋገር እርስ በርስ ተግባብተን ዝም ብለናል። አንተ ግን ደፋር ስለሆንክ ጥቅም ለማግኘት የምትፈልግ ስልጣን ላይ ያሉትን በማሞገስና በማወደስ ተወዳጅነትና ቦታን ለማግኘት ስለምትጠር ብቻ ማይክህን አንስተክ ቅዱሱን አምላክ እግዚአብሔርን ጠርተ ብሎኛል አልክ። እግዚአብሔር ራሱ ለእንዳንተ አይነት ገንዘብን ለሚወድና ለሚያመልክ በቅጥፈት ዓለም ላይ ያለ ባለሀብት ተሰብስቦ የሌላቸው ገንዘብ ገብቶልኛል እያሉ ድራማ የሚሰሩ ሰዎችን በቪዲዮ ቀርጾ ለራሱ ከበሬታ የሚለቅን ሰው እየመጣ አያናገረውም። እግዚአብሔር አልተናገረ። ለምን? እግዚአብሔር ገንዘብን ከሱ በላይ ለሚያፈቅሩ ለእንዳንተ አይነት ገንዘብ አምላኪዎች በምንም ማስረጃ እግዚአብሔር አንተን አይናገርም። ለምን? ለሁለት ጌቶች ልትገዙ አይቻላችሁም ያለው አምላክ ለሁለተኛው ጌታ ለገንዘብ ለሚገዙ ሰዎች እሱ የከበረ ጌታ ነውና እየመጣ መልእክቴን ለህዝብ ያስተላልፍልኝ አይልም። እኔ የሚቆጨኝ በእግዚአብሔር ስም የተሰበሰበው ይሄ ምስኪን መንጋ እናንተ የምትቀጥፉትን ቅጥፈት እየሰማ አሜን እያለ አፉን መክፈቱና መዋሉ። እዚህ ካላችሁ ስንት ቢሊየን ነው? እንዲህ በጣም በትሪሊየን ነው ኳትሪሊየን ደረጃ የሚጠቀስ እንትና ብር ገብቶላል እያለ እዚያ ያሉትን ሲያጃጅል የነበረ ሰው ነውና ያው እንግዲህ እናውቃለን እንግዲህ ምን ለማግኘት እንደሆነ እናውቃለን። ወደ ቀጣይ መረጃችን ስናመራ እንግዲህ የወንቅ እሸቱን እውነት ብለን ስለሆነ የምንሰራው የወንቅ እሸቱ አባ ዮሐንስ በካሊፎርኒያ እና በኔቫዳ እና እንዲሁም በአሪዞና ሀገረ ስብከት ላይ ምንም አይነት ስራ እንዳይሰሩ ታግደዋል። እንግዲህ እዚህ ከወንቅ እሸት ተነስተው ዳላስ ላይ ማስመረቃቸው ይታወሳል። ትልቅ ገዳም ነው ምናምን ብለዋል። እንግዲህ ዳላስ በዶላር ማለት በሚሊዮን ዶላር የሚቆጠር አውጥተው ሰርተዋል። ይሄንን ተከትሎ በሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና ሀገረ ስብከት ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት የተላለፈ መልእክት አለ ከሀገረ ስብከቱ እንዲህ ይላል። ጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጭ የተፈጸመውን ህገወጥና ኢቀኖናዊ ድርጊት ማውገዝና መደረግ የሚገባውን ጥንቃቄ ማሳወቅን ይመለከታል። በቅርብ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና ሀገረ ስብከት በሳክራሜንቶ ከተማ በካሊፎርኒያ ስቴት በህግ የመመዝገብ ስማቸው ዮሐንስ ተስፋ ማርያም አለሙ ወይንም አባ ዮሐንስ የተባሉ ግለሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ በሀገረ ስብከቱ ፍቃድና እውቅና ሳይሰጥ አዲያሜ ዮርዳኖስ ዳግማዊ ወንቅ እሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜና ቤተክርስቲያን በሚመስል ህገወጥ የሃይማኖት ድርጅት ፈቃድ ምዝገባ በማድረግ እናም የቦታ ግዢ በመፈጸም ይህ ቀኖናዊ ድርጊት በፈጸማቸው እንደተሰማ ሀገረ ስብከቱ በቅርብ ጉዳዩን በመከታተልና በተጨባጭ መረጃዎች በማሰባሰብ የተፈጸመውን ህገወጥ ድርጊት ለማረጋገጥ ችሏል። እንዲሁም በህገወጥ መንገድ የፈጸሙትን ይህ ቀኖናዊ ድርጊትም አውግዟል። ስለሆነም ከላይ የተጠቀሱት ግለሰብ በሀገረ ስብከታችን እንዲሁም እንዲህ ያለውን ይህ ቀኖናዊ ድርጊት መፈጸማቸው ከተረጋገጠ ጊዜ አንስቶ ሀገረ ስብከቱ ከሚመለከታቸው የህግ አካላትና በሰሜን ካሊፎርኒያ ወረዳ ቤተ ክህነት ስር ከሚገኙ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ አገልጋይ ካህናትና ዲያቆናት ጋር ሰፊ ውይይት በማድረግ የተፈጸመው ህገወጥ ስራን በማውገዝ ሁሉም በሚመለከታቸው አካላት ህገ ቤተ ክርስቲያንን ለማስከበር አስፈላጊውን ትብብር እንዲያደርጉ እንዲያወግዙ መመሪያ በመስጠት ወደፊትም ሊደረግ የሚገባውን ህጋዊ አሰራር ከህግ ባለሙያዎች ጋር በመመካከር አስፈላጊውን ቅድመ ሁኔታ በማመቻቸት ላይ ይገኛል።
ስለዚህም በሀገረ ስብከታችንና በመላው የሰሜን አሜሪካ ሀገረ ስብከት በአጥቢያ አብያተ ክርስቲያናት ለሚገኙ አገልጋይ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤቶች መዘምራን፣ መምህራን እንዲሁም ምዕመናት በሙሉ ከላይ የተጠቀሱትን ግለሰብ በማን አለበኝነት የፈጸሙት ህገወጥና ኢቀኖናዊ ድርጊት ራሳቸውን በመጠበቅና ድርጊቱን በማውገዝ አስፈላጊውን ትብብር እንድታደርጉ የቅዱስ ቤተክርስቲያናችንን ክብር፣ አንድነትና መዋቅራዊ አስተዳደር እንድታስከብሩ በእግዚአብሔር ስም እናሳስባለን። እንዲሁም መላው የማህበራዊ ሚዲያ አካላትና የሚዲያ ተቋማት በእኚህ አምባገነንና የቅዱስ ቤተክርስቲያናችን ክብርና መዋቅር አሰራር በሚፈታተኑ ግለሰብ የሚፈጸመው ህገወጥ ስራን በማውገዝ የኦርቶዶክስ እምነት ተከታይ የሆኑ የንጹሃን ምዕመናት አንድነት፣ ሰላምና ፍቅር እንዲጠበቅ አስፈላጊውን ሁሉ በማድረግ ድርሻችሁን እንድትወጡና እንዲሁም ግለሰቡ ከሀገረ ስብከቱ ሊቀ ጳጳስ ፍቃድና እውቅና ውጪ በሰሜን አሜሪካ የሚያደርጉት ህገወጥ እንቅስቃሴን በተመለከተ በሰሜን አሜሪካ ያሉ ኦርቶዶክሳውያን ልጆቻችን እንዳይከተሉና እንዲቃወሙ ታደርጉ ዘንድ በአክብሮት እናሳስባለን። ከመንፈሳዊ ሰላምታ ጋር አባ ቴዎፍሎስ የሰሜን ካሊፎርኒያና ኔቫዳ አሪዞና ሀገረ ስብከት ሊቀ ጳጳስ ግልባጭ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለመንበረ ፓትርያርክ የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ለኢፌዴሪ ኤምባሲ ጽሕፈት ቤት ዋሽንግተን ዲሲ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን አሜሪካና ሀገረ ስብከት ማዕከል ጽሕፈት ቤት ይላል። እንግዲህ አባ ዮሐንስ እናውቃቸዋለን፣ የጸጉራማ አባት ማለት ነው። በማን አለበኝነት ስሜት ተነስተው እንዲያ ነገሮችን አድርገዋል። ጭራሽ ማለት ነው ገዳም የመሰረቱ ያው ዶላር ገንዘብ ስለሆነ ምንም አይሰሙም እና በጣም ከባድ ነው። በዚህ የሀገረ ስብከቱ ሊቀ ጳጳስ እንግዲህ ተናግረዋል። ወደ ቀጣይ መረጃችን እናመራለን። መረጃዎቻችንን ጨርስ እንገኛለን። እፎይ ወደዚህ ስራ እንዴት ገባ ወይ ወደዚህ ቅበተ እምነት እንዴት ገባ እሱን አሰማችኋለሁ። ከዛ በፊት እፎይና ሁሱ ኡስታዝ ሁሱ ባደረጉት ዲቤት የአህበሽ የሆኑ እስላምና የሚከተሉ ወንድሞቻችን እኛ የኡስታዝ ሁሱን አስተሳሰብ የዋሃቢዝም አስተሳሰብ አንቀበልም አንከተልም በሚል በራሳቸው መስመር ቆመዋል። እንደውም እኛ ከኡስታዝ ሁሱ ጋር መከራከር እንፈልጋለን፣ ዲቤት እንፈልጋለን ሲሉ እርስ በርስ ኡስታዞች ለኡስታዞች መነጋገር ጀምረዋል ማለት ነው። እሱ ቪዲዮ ላሰማችሁ። የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይህ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አድርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎቹም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉ እና ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ስብሓንሁ ወተዓላ አለመሆኑን አስምረን የምንናገረውና መወያየት ፈቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ
ተከታትለን ተመልሰናል። እርስ በርስ ንትርክ ጀምረዋል ማለት ነው፣ ወይ ንግግር ጀምረዋል። ወደ ቀጣይ መረጃችን ስናመራ ወንድማችን ዘመድኩን በቀለ ስለ ወንድማችን እፎይ የተናገረውን እንቃት። ማይታወቅ ሰው እኮ ያመጣል እግዚአብሔር። አሁን እፎይ የሚባለውን ልጅ እየጠበቀው አለ። የመንፈሳዊ ኮሌጅ ምሩቅ አይደለ? እንደኔ እንኳን የማታ ተምሮ አይኮራራበትም። የአብነት ተማሪ አይደለም። ገዳማት ደከሜ ለፋ አይደለም። በዛ ወጣ የወረደ አይደለም። በቃ ስልጤዎቹ ተበቱ፣ ኦርቶዶክሳውያኑን አፈር ከድሜ ያበሉ። ከዛ በኋላ በአስማት በምናምን ልጆቻችን እንዳይማሩ አደረጉ አለ። ገባበት። ይሄ ትክክል አይደለም አለ። መጣ ወጣ። ቲክቶክ የሚባል ፕላትፎርም መጣለት። ናግባ እስላም ይሆን ካለ አነበበ። መጣ። አሁን ክሬዲቱን ማን ነው የሚወስደው? ከእግዚአብሔር መንፈስ ቅዱስ በስተቀር ከስላሴ በስተቀር ከወላዲት አምላክ በስተቀር እፎይንና የእፎይን ሰራዊት በማስነሳት በኩል እኔ ነኝ እኮ ያስተማርኳቸው የኔታ ገሌ ልጆች ናቸው፣ ቅድስት ስላሴ ገሌ ገሌን ያስተማርኳቸው እንዴት አይነት ጎበዝ የሚል አለ? የለም። የታወቁትን መምህራን ያስነሳል፣ መምህራን ያላቸውን። ከፈለገ ግን እግዚአብሔር ድንጋይ አስነስቶ የሚያናግር ስለሆነ አህያ የበላምን አንስቶ የሚያናግር ስለሆነ አስነስቶ አደብ ያስገዛል። ዛሬ የዋሃቢ እስላም ከኦርቶዶክስ ጋር ካልተከራከርኩ ብሎ መከራ ያበላን የነበረ ትንፍሽ እንዳይል አንደበቱ ታስሮ ልጓም ገብቶለት ያለው በእፎይ ነው። በእፎይ ነው። ተከባብሮ የነበረውን እስላም በትዕቢታቸው እንግዲህ ስንት ዓመት መጽሐፍ ጽፈው ከ40 በላይ መጽሐፍ ጽፈው ሲዲ ምን ብለው በቲክቶኩ ያዙ ይልቀቁኝ ብለው በዩቲዩቡ ያዙ ይልቀቁኝ ብለው በሚዲያው በምኑ ያዙ ይልቀቁ ብለው መከራ ያበሉ የነበሩ ሰዎች በታቦት ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በእመቤታችን ላይ በቅዱሳን ላይ በገድላት ላይ በድርሳናት ላይ ቅርሻታቸውን እያቀረሹ ኑ ግጠሙን ኑ እንዲያርጉን የሚሉትን ሰዎች ራስን ዲፌንድ አድርጎ ከመጽሐፍ ቅዱስ ከምን ሳይሆን ኑ እንነጋገር ካላችሁማ ከሐዲሳችሁ ላይ ከቁርአናችሁ ላይ እንነጋገር የሚል ፈጣጣ ትውልድ መጣ። አንችልም ሲሉ ምን አደረጉ? ይያዝልን ነቢያችንን ክብራችሁን ነክቷል ምናምን አሉ። የኔን ጌታ የኔን አምላክ አፈር ከደቼ ሲያበላ ለሱ ትክክል ነው። የሱ ነብይ ሲተችና ሲነካገር ትክክል አይደለም እስኪሉ ድረስ መንግስት የሚባል የለም ማለት ነው እስኪል ድረስ ጻጥ በሉ ጸጥ እንላለን፣ ከቀጠልክ እንቀጥላለን አሉና ወጣቶቹ አረሙ። አለቀ። ቤተክርስቲያን ትቀጥላለች። በቀጣይ መረጃችን የምንመለከተው ወይንም እንድናይ የምፈልገው ጉዳይ እፎይ ወደዚህኛው ዕቅበተ እምነት መቼ መጣ? በምን ምክንያት መጣ? እንዴት መጣ? ምክንያቱም እፎይን እግዚአብሔር ነው ያስነሳው፣ እግዚአብሔር መንፈስ ቅዱስ ነው ያስነሳልን። እንዴት ሆነ? በምን ምክንያት የሚለውን ከራሱ አንደበት አርብጠን እንመለሳለን። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስትሪውን አላውቅም። ንጽጽር እንዴት እንደጀመርኩ። ኦኬ፣ ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም ማለት ነው እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባለተሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ፣ እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራ እና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ፣ የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ሲሆን ነበር ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል
ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበራ ማለት ኦርቶዶክስ ነው ብሎ የሚመስሉ ስልጤዎች ያ። ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይ ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ታጠቡና ሜቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች፣ ሰነፍ ሆናለች፣ ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከኔ ታማሚ ሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይ እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይ የሆነ ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ። የተወዳጁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ እንዳይዘነጋ። ይህ ያሮስ ነው። ያሮስን ሰብስክራይብ ስታደርጉ መረጃው ለመላው ዓለም ይዳረሳል። ከእናንተ የሚጠበቀውን ነገር አድርጉ። ወንድማችሁ ኑራት ነኝ። ያሮስ የእናንተ ነኝ።